የእግዚአብሔር ምግቡ የሰው መዳን ነው። የክርስቶስ ምሳና ራቱ የሰው መዳን ነው። በእርሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ባለጸጋው ስለ እናንተ ራሱን ድሃ አደረገ። እርሱ ክብሩን ለሰው ሁሉ ትቶ የተሰቀለ የእግዚአብሔር የክብሩ መገለጫ ሰው ስለሆነ ነው። ትክክለኛው ዕንቁ ማን ነው ከተባለ ሰው ነው። ያ ዕንቁ ማን ነው ከተባለ ኢየሱስ ክርስቶስ ነው። የሰው ዋጋው ማን ነው ከተባለ የሰው ዋጋው ክርስቶስ። ከመሥዋዕት ይልቅ ሰው ይበልጣል። በእውነት ማለት ሰው ይበልጣል። በዚህ ዘመን እየረከሰ ያለ እየተጣላ ያለ ማን ነው ካለ ሰውነት ነው። ክብሩን ያጣ ሰውነታችንም ንቀነዋል፣ የሰው ሰውነትም ንቀናል። ሰው መግደል ቀላል የሆነው ለዚህ ነው። የሰው ዋጋው ስላልገባን በአምላክ ደም የተገዛውን ሰው እንዴት ሰው ያባክነዋል? ዕንቁ ሰናይ እንተ ብዙኅ ሴጣ፣ ዋጋዋ ውድ የሆነች ዕንቁ በሚል ርዕስ እንማራለን። ዋጋዋ ብሉ ውድ የሆነች ዕንቁ። እንደገና በሉ ዋጋዋ ብዙ የሆነች ዕንቁ። ሶስተኛ በሉ ዋጋዋ ብዙ የሆነች ዕንቁ በሉ። በአማርኛ ዕንቁ ብለናል፣ በግዕዝ ዕንቁ ይባላል ማለት ነው። ቀድሞ ያወቁት እውቀት ችግር ስለሆነ ተሳስቶ እንዳይመስላችሁ ብዬ ነው። ስለዚህ ይህንን ቃል የምናገኘው የማቴዎስ ወንጌል ምዕራፍ 13 ቁጥር 44 ላይ የምናገኘው ኃይለ ቃል ነው። ሙሉ ቃሉ እንዲህ ይላል። ካዕበ ትመስል መንግሥተ ሰማያት ብእሴ ሰያጤ ዘረከበ ባሕሬ ሰናይ። መንግሥተ ሰማያት በአማርኛው ቃል በቃል ሲፈታ መንግሥተ ሰማያት ዕንቁ የሚነግድን የሚፈልግን ነጋዴ ትመስላለች። መንግሥተ ሰማያት ዕንቁ የሚፈልግን ነጋዴ ትመስላለች። ወረኪቦ ውእቱ ብእሲ ባሕሬ ሰናይ። ይህ ሰው ዋጋዋ እንተ ብዙኅ ሴጣ፣ ዋጋዋ ብዙ የሆነች ዕንቁ ባገኘ ጊዜ ሖረ ወሴጠ ኩሎ ዘቦ ወተሳየጣ፣ ያለውን ገንዘቡን ሁሉ ሽጦ ያችን ዕንቁ ገዛት፣ ዋጋዋ ብዙ ነውና ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረው ትምህርት ነው። ምሳሌ የሚነገርበት ምክንያት አንደኛ ከማያውቅ ሰው ለማያውቅ ሰው ነገር ለማቅለል ምሳሌ ይመሰላል። ነገር ለማቅለል፣ ለማስረዳት፣ ለመግለጥ ምሳሌ ይመሰላል። አእምሮው ረቂቅ ለሆነው ልቡናው ከህሊናው ለተስማማለት ሰው ደግሞ ያለ ምሳሌም ይነግሩታል፣ ይረዳልም። ሁለተኛ ደግሞ ምሳሌ ተመስሎ የሚነገረው ከክፉ ሰዎች ምስጢር ለመሰወርና ሀብተ መንፈስ ቅዱስ እንዲሁ በስንፍና የምትገኝ ስላልሆነች ጥሮ ግረው ለፍተው እንዲያገኟት በምሳሌ ይመሰላል ማለት ነው። አእምሮ ላለው እስመ ኩሉ እስመ ለዘቦ ይሁብዎ፣ አእምሮ ላለው ሰው ምሳሌ ይመስሉለታል። ወይወስክዎ፣ ላለው ሰው ይሰጠዋል ይጨምሩለታል ይላል። ላለው ይሰጠዋል ይጨመርለታል ማለት ላለው ይሰጠዋል ማለት አእምሮው ለቀና ሰው ምሳሌ መስለው ይነግሩታል። ወይወስክዎ፣ ምስጢሩን ተርጉመው ይጨምሩለታል። ወለዘስ አልቦ፣ አእምሮውን ላጣ ሰው ግን እመዲ ቦ ያሃይድዎ፣ አእምሮ ለሌለው ሰው ግን ያኑ ምሳሌውን ይመስሉበታል እንጂ አይመስሉለትም።
ያኑ አይምሮውን ነስተው በግዕዘ እንስሳ ያቆሙታል። ምሳሌውን ከመረዳት ወደ አለመረዳት ያወጡታል። ምስጢር ይሰውሩበታል። ስለዚህ ምሳሌ በመጽሐፍ ተመስሎ የተጻፈበት ምክንያት አንደኛ ምስጢር ለመግለጥ ነው። ሁለተኛ ምስጢር ለመሰወር ነው። ምስጢር ለመግለጥ አይምሯቸው ለቀና ለበቁ ለቅዱሳን፣ ምስጢር ለመሰወን ጽነት ላለባቸው ለመናፍቃን፣ ለሥጋውያን፣ ለአጋንንት ምስጢር ይሰወርባቸዋል። በምሳሌ ይነግሩባቸዋል። እነሱ ሰሙን ይዘው ይኖራሉ፣ ቅዱሳን ደግሞ ወርቁን ያገኛሉ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተምር የነበረው ስለዚህ ነው። መጽሐፍ ቅዱስን ስንማርና ስንመለከት ማስተዋል ያለብንም ለዚህ ነው። ለበቁት ተመስሎላቸዋል፣ ለክፉዎች ደግሞ ተመስሎባቸዋልና ከተመሰለባቸው ወገን እንዳንሆን የተመሰለላቸው የተረዱትን ያስረዱን ዘንድ ከተመሰለላቸው ሲያስተምሩ ከእግራቸው ሲጸልዩ ከረዴታቸው በመጠጋት ምስጢሩን እንረዳለን ማለት። ያንን ምስጢር ከአበው ያገኘነውን እንማራለን ማለት። ካልሆነ ግን ሳይማሩም ወይም ሳይበቁ የበቁትንም ሳይፈልጉ የእግዚአብሔርን ምስጢር እንዲሁ እረዳዋለሁ ቢሉ ፈጽሞ አይገናኙም። ሰው ከእግዚአብሔር እቅፍ ከመውጣቱ በስተቀር ማለት ነው። አንድ ሰው መጽሐፍ ቅዱስን ብድግ አድርጎ ዝም ብሎ ተሸክሞት ሲመለከተው ቢል ምስጢር አይረዳው። ስለዚህ አበው ያስተማሩትን እንማራለን እና ጌታችን ያስተምር የነበረ ለሕዝቡ ምሳሌ ለመግለጥ ከፈሪሳውያን ደግሞ ምስጢር ለመሰወር ነው። ለደቀ መዛሙርቱ ቤት ውስጥ ይተረጉምላቸዋል። ሕዝቡ ደግሞ ለሰም የሚሆናቸውን ተምረው ይሄዳሉ። በረድኤት ይጠቀሙበታል በየዋህነት እና በምሳሌ መስሎ ካስተማረው መካከል መንግሥተ ሰማያት ውስጥ ሰው በምን መልኩ እንደሚገባ መንግሥተ ሰማያት ምን እንደሆነ ይህንን ሲያስረዳ የተናገረበት አንቀጽ ነው። እንግዲህ መጽሐፍ ቅዱስ ውስጥ በሐዲስ ኪዳን የሰው ልጅ ወደ ክርስቶስ በሚያደርገው ጉዞ በብዙ ወገን ተመስሏል። ለምሳሌ ለክርስቲያን ምሳሌ ከሆኑት መካከል ገበሬ፣ ወታደር፣ ጨዋታ ተወዳዳሪ፣ አራተኛው ደግሞ ነጋዴ ነው። እነዚህ ሌሎችን በሌላ ጊዜ ትማሯቸዋላችሁ። ክርስቲያን በገበሬ ይመሰላል፣ በወታደር ይመሰላል። ከዚያ ደግሞ ምን ተብሏል? በሩጫ ይሄ በዘመኑ የቅዱስ ጳውሎስ መልእክት የተጻፈበት ጊዜ በግሪክ የቡጢ ወይም ዛሬ ቦክስ የሚባለው ነው አይደል? የእሱ ውድድር የነበረበት ጊዜ ስለነበረ በእነዚያ ተወዳዳሪዎችና በሩጫ ተወዳዳሪዎች መስሎ ሁሉ አስተምሮበታል። እኔ ቡጢ ሰልጥኑ ግን አላልኩም። የተጻፈበት ምክንያት በዘመኑ ምሳሌ እንደዚያ ብሎ ተጽፈዋል ማለት ነው። ልክ ደግሞ እንደዚህ ሁሉ በነጋዴ ነው። አሁን ዛሬ ሁላችሁም ራሳችሁን ነጋዴ አድርጋችሁ ሳሉ። ሁላችሁም እኔ ነጋዴ በሆን በቃ አሁን እንግዲህ እኔ የመንግሥተ ሰማያት ነጋዴ ነኝ። ምክንያቱም ጌታ ምን ብሏል? መንግሥተ ሰማያት መልካም ዕንቁን የሚፈልግ ነጋዴ ትመስላለች ብሏል። አሁን እዚህ ውስጥ የተቀመጥነው ሁላችንም ለንግድ ነው። ነጋዴ የሚያወጣው አለ፣ የሚያጣው አለ፣ የሚያገኘው አለ፣ የሚያተርፈው አለ፣ የሚያከስረው አለ፣ የሚያማክረውም አለ። እነዚህን ለይቶ ማወቅ አለበት። ምን አወጣለሁ፣ ምን አጣለሁ፣ ምን አገኛለሁ፣ ምን እከስራለሁ ማለት የነጋዴ አንዱ እኮ ተመልከቱ። ነጋዴ የሚያሰኘው አንዱ ምንድን ነው? ምን ይመስላችኋል? የመጀመሪያው ምን ያበላል የሚል ማወቅ አለበት። አሁን የሚሸጥ ምንድን ነው? ድንች በሚሸጥበት ጊዜ ጓያ የሚሸጥ ከሆነ ይከስራል ማለት የሰውዬ የሚሸጠውን አሁን ምንድን ነው የሚያበላ? ትክክለኛው ንግድ ምንድን ነው ብሎ ንግድ ማወቅ አለበት። የት ነው የምነግደው ብሎ ደግሞ ማወቅ አለበት አንድ ሰው ማለት ነው። አሁን አንድ ሰው ገዳም መጥቶ ከረሜላ ቢል ይከስራል። የሚሸጥበትን ማወቅ አለባችሁ ማለት ነው። የት እንደሚሸጥ ካልታወቀ ይከስራል።
ንግድ ጊዜ አለው። ንግድ ምንነት አለው። የትነት አለው። መቼት ነው የሚባለው። በዚህ በስነ ጽሑፍ ቋንቋ መቼት ይባላል። መቼና የት ማለት ነው። መቼት የሌለው ክርስቲያን እንዴ! የስነ ጽሑፍ ባለሙያዎች መቼት እያሉ እናንተ መቼት አልባ ትኖራላችሁ። መቼና የትን ለይተን ማወቅ አለ። መቼ ነው የሚያዋጣኝ፣ የት ነው የሚያዋጣኝ ብሎ መናገር አለበት። እንኳን ንግድ እኮ ንግግር ያለ ጊዜውና ያለ ቦታው ከተነገረ ያጠፋል። ያለ ቦታ መልካም ንግግር ቢሆን እንኳን ወብዙ ነገር ዘእነግረክሙ ወባሕቱ የትክሉ ጻዊሮቶ ይይዜ። ጌታ ያለ ምንድን ነው? የምነግራችሁ ነገር ነበረኝ፣ ነገር ግን ዛሬ ልትሸከሙት አትችሉም ይላል። ጊዜ አለው። ሰው የሚሰማበትም ጊዜ አለው፣ የሚናገርበትም ጊዜ አለው። ለሁሉም ነገር ጊዜ አለው። ያለ ጊዜው መከራ ብቻ ሳይሆን ጸጋ ራሱ ጥፋት ነው። ያለ ጊዜው ከመጣ ጸጋም ቢሆን ያጠፋል። ጊዜ ያሻዋል በእውነቱ ማለት ነው። ጊዜውን ጠብቆ ታግሶ መቆየት ግን ተአገሶ ለእግዚአብሔር ወእቀብ ፍኖቶ ወውእቱ ይሬሰየከ ከመ ትረሳ ለምድር። እግዚአብሔርን ታገሰው ቆየው፣ እርሱም ርስትን እንድትወርስ ያደርግሃል ይላል ቅዱስ ዳዊት። እና የሚነግደውን መቼ የሚነግደውን የት የሚያውቅ እንደገና የሚነግደውን ምንነት የሚያውቅ አንድ ሰው እግዚአብሔር ያሳያቸው። ንግዱ የንግዱ ወረት 100,000 ብር የሚዝናናው በ200,000 ብር ከሆነ ይሄ ነጋዴ ነው። ምንድን ነው? ቀልደኛ መሆን አለበት ማለት ነው። 100,000 ብር ያወጣል። 100,000 ብር አይነቱ ነው። ወይም 100,000 ብር ያተርፋል፣ 200,000 ብር ያወጣል። ነጋዴ ማለት በራሱ እኮ በኢኮኖሚክስ ትምህርትም እናንተ እንደምትሉት እኔ ተውሸ ነው እንደምትሉት እኮ አንድ ሰው ነገደ የሚባለው ወጪው አንሶ ገቢው ሲበዛ ማለት ነው። ይሄ ነጋዴ ይባላል። ወጪው አንሶ ገቢው ሲበዛ ይሄ ሰው እየነገደ ነው ይባላል። ሀገርም አደገች የሚባለው እንደዚያ ነው። እንግዲህ እሱን ለገቢዎች ሚኒስቴር እንተዋለን፣ የሚያገባኝ ነገር የለም። ዋናው ሀገርም አደገ የሚባል ጥቂት አስወጥታ ብዙ ስታስገባ ነው። እንደሱ ነው እንጂ በሬ ኤክስፖርት አድርገን ቆዳና ሌጦ አስገብተን ሀገራችን አደገች አለን ማለት ሀነ ነፍሱ ሰጥተን ሙት ቆዳ ተቀብለን ኢትዮጵያ በለጸገች መቼም አንልም ማለት። ስለዚህ ምን ያሻዋል ማለት ነው? ወጪውና ገቢ ተለይቶ መታወቅ አለበት ማለት። ዝም ብሎ ሰው እኮ እና ንግድና ወጪና ገቢ መታወቅ አለበት። እና የምናወጣው ጥቂት የምናገኘው ብዙ። ኑሮ ማለት ይሄ ነው። በአጠቃላይ በምድር ያለ ነው የህይወታችን መንገድ ኑሮ ነው። አጠቃላይ የሰው ልጅ ኑሮ በራሱ ንግድ ነው። ፖለቲከኞች ይላሉ አይደል? በጣም ምንድን ነው የሚባለው? ማን ኢዝ ባይ ኔቸር ፖለቲካል አኒማል ይባላል አይደል? ሰው በተፈጥሮ ፖለቲካዊ። እኔ አላልኩም፣ እናንተ ነው ያላችሁት። ሰው በተፈጥሮ ፖለቲካዊ ነው እኔ ያልኩት። እንስሳ ያላችሁ እናንተ ናችሁ። ራሳችሁን እንስሳ አትበሉ። ስለዚህ ሰው በተፈጥሮ ፖለቲከኛ ነው ይላሉ። እንግዲህ ፖለቲከኞች ነው እንደዚያ የሚሉት። እኔ እንደዚህ ምንድነው? ምክንያቱም ፖለቲካ ማለት እንዴት እንጠበቅ ማለት ስለሆነ ሰው ራሱ ፖለቲከኛ ነው ይላሉ። ለምሳሌ ጓሯችን አይጥ እንዳይበላው ምን እናድርገ? ይህም ፖለቲካ ነው። ይህ ፖለቲካ ነው። ባክቴሪያዎች እንዳይገሉን ውሃ ፍልተን እንጠጣ። ይህም ፖለቲካ ነው። ፖለቲካ እንዴት ተጠንቅቀን እንኑር ስለሆነ ይህም ቢሆን ፖለቲካ ነው የሚሉት እንግዲህ ለባለሙያ እንግዲህ እሱንም ለፖለቲከኛ ትቻለሁ። ግን እኔ ከሱ ይልቅ ሰው በተፈጥሮ ነጋዴ ነው። እስኪ በሉላችሁ፣ ሰው በተፈጥሮ ምንድን ነው በሉ እንጂ። ለምሳሌ ስንወለድ የስንት ወር ሰው ነበር ንገሩኝ? የ9 ወር ከ5 ቀን ከ10ም የሚያደርጋል አንዳንዱ ልጅ ከ5 ቀን። አሁን ለምሳሌ ስንት ዓመት ነው ማለት ነው? አቤት 27 ከ9 ወር ስንት ዓመት አተረፈ? ንግድ እድሜ ራሱ እኮ ንግድ እኮ ነው ማለት ነው። እድሜ ራሱ ንግድ ነው ይሁላችሁ ማለት ነው። እያተረፍን ነው የምንኖረው ማለት ነው። አሁን መጀመሪያ ከእናታችን እቅፍ እያለ ምን ነበር የምናደርገው? ጡት ነበር የምንጠባው። አሁን ምን እናደርጋለን? እንበላለን አይደለም? ይህም ትርፍ ነው። ይህም ትርፍ ነው በእውነቱ ማለት ነው። ሰው
በሕይወት ዘመኑ ለቅሶ ነበር። አሁን እያደረጋችሁ ነው። ንግድ እኮ ነው ይሄ። እያለቀስክ ተወለድክ፣ ዛሬ ትስቃለህ። ይሄ ንግድ ነው። ሳቅን ያተረፍከው በመኖርህ ነው። ኑሮ ሳቅን አተረፈ ማለት ነው። ስንወለድ ምንድን ነበር? እርቃናችን። እስኪ እርቃናችን በሉ። አሁን ምን አትርፈናል? ልብስ አትርፈናል። ስንወለድ ቢማከሩብንም ቢመክሩንም አናውቅም ነበር። አሁን ለመምከርም በቅተናል። መቼም ሁላችሁም እኮ አሁን እኮ ማይኩን በሰጣችሁ ስብከቱንም አትለቁትም አይደል? አሰሩትም እንጂ ለነገር እኮ ጎበዞች ናችሁ። ታሽሩታላችሁ እናንተም ቢሆን ማለት ነው። ስለዚህ ሁሉም ሰው አሁን ይሰብካል። ግን ቁም ነገሩ ምንድነው? ክፉና በጎ ለመለየት የበቃ ነው። እሱም ንግድ ነው። በእንዴት ያለ አይምሮ ሰው ተጠንቅቆልን እንኖር ነበር። ተጠንቅቀን ለመኖር የሚያስችል አይምሮ ሰጠን። ሰው ሩጦልን እናመልጥ ነበረ። ሩጠን የምናመልጥበትን እግር አተረፈ። ድሮ አውሬ ቢመጣ እናታችን አዝላ ሩጣልን ነበር የምናመልጠው። አሁን እኛው ሩጠን የምናመልጥበት አግኝተናል። ድሮ ምንም መጉረስ የማይችል እጅ ነበረን። አሁን የሚያጎርስ እጅም ይዘናል። ይህም ትርፍ ነው። ድሮ ሆዳችን ቢቆርጠን ራሳችን ቢፈልጠን እርር ብለን እናለቅሳለን፣ እናታችን እናስቸግራለን እንጂ ይሄን አመመኝ እንኳን አንልም። ያለ ፍላጎታችን የሆነ መድኃኒት ቢግቱን ይሄ አይሆነኝም ማለት አይቻል። አፋችን አልፈታም ዝም ብለን መጋት ነበረ። አሁን ግን ይሄን አልበላም ይሄን አላደርግም ብለን ክፉና ደጉ የምንናገርበትን የምንለይበትን አንደበት አግኝተናል። የሁሉ ትርፍ ነው። ራስን ችሎ መቆም ትርፍ ነው። ከወደዱት መድረስ ትርፍ ነው። ከወደዱት ደርሶ መዋል። ሰዎች እኮ እኛ ብዙ ጊዜ ጸጋችንን የምናደንቀው ከሰው ትከሻ ላይ ስናየው ስለሆነ ነው እንጂ ውሎ ማደር እንዴት ያለ ትርፍ ንግድ መሰላችሁ? ተንቀሳቅሶ ማደር፣ ተንፍሶ ማደር፣ ተቀምጦ መዋል ራሱ እኮ ትርፍ ነው። ተጎለቱ ስራ ፈታችሁ አይደለም። የማያስቆም የማያስቀምጥ ደዌ ያለባቸው አለ። መቆም ትርፍ ነው በእውነቱ ማለት ነው። መራብም እኮ ሲቻል ነው። በሽታ ሲመጣ እንኳን መጥገብ መራብም አይቻልም። በሽታው ይዘጋልና ማለት ነው። ስለዚህ ሁሉም ነገር ይህ ዓለም ለትርፍ የተፈጠረ ነው። ሰው ነጋዴ ነው። ይህ ዓለም ለትርፍ የተፈጠረ ነው። አበው በዚህ ዓለም አተረፉበት። ያላተረፉበት ነገር የለም። እኛ እንዳንከስርበት እግዚአብሔር ይርዳን። እድሜ ትርፍ ነው። እድሜ ትርፍ እኮ ነው። 50 ዓመት እንኖራለን፣ የዘላለም ሕይወት እናተርፍበታለን። ዳዊት በሰባ ዘመኑ የአምላክ ልብ የሚባል ዘላለማዊ ስምን አትርፎበታል። ዘላለማዊ ስምን አባቶቻችን በሁሉ ነገር ነግደው አትርፈዋል። በእውነቱ ማለት ነው። 3 ሰዓትን ያተረፈባት ሰው አለ። ይህ የሚደንቀኝ ሰው ነው። በቀኝ የተሰቀለ ወንበዴ በቀኝ ተሰቀለ። 3 ሰዓት ተሰቅለዋል፣ አተረፈባት። ያኛው ደግሞ ከሰረባት። ሞኝ ሰው ከመልካም ዘመኑም አያተርፍም፣ ከክፉ ዘመኑም አያተርፍም። ቢያንስ እኮ ሰው በመልካሙ ካልተጠቀመ በክፉ መጠቀም አለበት። በዚህም ያልተጠቀመ ሰው ነው ይሄ ሰው ማለት። ስለዚህ ላወቁበት ሁሉ ማትረፊያ ነው። ማጣት ማትረፊያ ነው። ማግኘት ማትረፊያ ነው። መሾም ማትረፊያ ነው። መሻርም ማትረፊያ ነው። ርስት መውረስም ማትረፊያ ነው። መሰደድም ትርፍ ነው። ላወቀበት ሰው ሁሉ ትርፍ ነው። ሰይጣን እንኳ ቢሆን ላወቀበት ሰው ጥቅም ነው። ሰይጣን እንኳ ቢሆን አበው በሰይጣን ጸድቀውበታል። እኛ ግን በመላክም የምንጸድቅ አይመስለኝም። ግን አይዟችሁ እንጸድቃለን። እመቤታችን ስለምታማልደን መድኃኔዓለም ቸር ስለሆነ አበው ዲያብሎስን ታግለው ጸደቁበት እኮ። እንዲያውም እኮ አባታችን አቡነ ተክለ ሃይማኖት ዲያብሎስ አጋንንት ሊፈትኗቸው ሲመጡ ጸሎታቸውን አቋርጠው ዝም አሉ። በድንጋይ መጥቶ ሲቀጠቅጣቸው እስከ ይደቅቅ አጽሙ ይላል። አጥንታቸው እስኪሰበር ደበደባቸው እስኪነጋ ድረስ። ኋላ መልአኩ መጥቶ አጋንንትን አባሩ። ለምንድን ነው አልጸልይም? እንዲህ አላቸው። አይ እኔ አልጸልይም። ቢሆን አታማተም? እኔ አላማተም። እንዴ ለምን? ካማተምኩ አጋንንቱ ይሸሻሉ። ከሸሹ ደግሞ አይደበድቡኝ። ካልደበደቡኝ ክብር አላገኝም። ምክንያቱም ክርስቶስ ምን ብሏል? ሰውነቱን የሚወዳት ሰው ካለ ይጣላት ብሏል። ምን ይበላት ነው ያለ? ይጣላት። አበው ስጋቸውን የሚጥሉበት ምክንያት ይፈልጋሉ።
ጌታ መድኃኔዓለም ኢየሱስ ክርስቶስ እንዲህ ነው ያለ፣ ዘወአንተ ኀቤ ውእቱ ይድህን አነ ውእቱ አንቀጸ አባግዕ ዘበአማን፣ እኔ እውነተኛ የበጎች በር ነኝ። ዘወአንተ ኀቤ ውእቱ ይድህን፣ በእኔ በኩል የገባ ሰው እርሱ ይድናል። ይበጉ ወይ ወፅ፣ ወደ እኔ ይገባል ይወጣል። ወይ ረክብ ራእይ፣ ይበጉ ወደ ሃይማኖት ይገባል ይወፅ፣ ምግባር ለመስራት። ይበጉ ወደ ትምህርት ይወፅ፣ ወደ ማስተማር። ይወፅ ከሥጋ ፈቃድ ይወጣል። ወይ በጉ ወደ ነፍስ ፈቃድ ይገባል። ወይ ረክብ ምርአየ፣ መሰማሪያን ያገኛል አለ። ሰውነቱን ለመከራ አሳልፎ የሚሰጥበት ገራይተ መስቀልን ያገኛል አለ። መስቀል የነፍስ መሰማሪያ ነው። መከራ የነፍስ የክብር ሀገሯ ነው። ወደዚያ መሰማሪያን ያገኛል። መከራ ያጣ ሰው ነፍሱ ተቅበዝባዥ የሆነ ሰው ነው። የነፍስ መሰማሪያዋ ምንድን ነው? መከራ ነው። አባቶቻችን እንዲህ አድርገው ከሁሉ ነገር አትርፈዋል። እኛንም ለማትረፍ ያብቃል። ሶስት ነገሮችን ልናገርና ትምህርቱ እዚሁ ላይ ያበቃል። ሶስቱ ነገሮች ዕንቁ የተባሉ እነማን ናቸው የሚለውን ብቻ ነው የምነግራቸው። ዕንቁ ነጋዴ እኛ፣ እስቲ በሉ እኛ በሉ። እስቲ ወደ ጫፍ ያላችሁ ታትናገሩ እኛ በሉ። እስቲ በሉ ሁላችሁም አሁን አንድ ላይ በሉ እኛ በሉ። ምንድን ናችሁ? ምንድን ናችሁ? እንደገና ምንድን ናችሁ? የምን ነጋዴ? የመንግሥተ ሰማያት በሉ እንጂ አንድ ጊዜ ሁላችሁም ሁላችንም የመንግሥተ ሰማያት ነጋዴ ነን በሉ። የምን ነጋዴ ነን? የመንግሥተ ሰማያት ነጋዴ። በጣም ጥሩ። አሁን ወጭ አለው፣ ወጭ አለው። እሺ ወጭ አለው። ከዛስ ምን አለው? በሉ ወጭ ትርፍ ወይም ገቢ በሉት፣ ችግር የለም። አሁን ምን አለ? መንግሥተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ እግዚእነ ኢየሱስ ክርስቶስ ምን ይመስላል አለ? ዕንቁን የሚሻ ነጋዴን ትመስላለች። ዕንቁን ነው የሚሻ። ዕንቁ እንግዲህ ብረት አለ፣ ነሐስ አለ፣ መዳብ አለ፣ ብረት አለ፣ ነሐስ አለ፣ ብር አለ፣ ወርቅ አለ። ከዚህ በላይ ዕንቁ አለ ማለት ነው። ዕንቁ ከዚህ በላይ ነው። ይሄ የመጨረሻውን አሁን የመጨረሻውን ውድ ዋጋ ያለው ብዙ ዋጋ የሚያወጣውን ዕንቁ ምንድን ያደረገው ሰውየው? ያንን ሲያገኝ መጀመሪያም ነጋዴው ዕንቁ ለማትረፍ ነው የወጣው። ዕንቁ ለማትረፍ ስላወጣ ብር ቢያተርፍ በንግዱ አይረካም፣ ብረት ቢያተርፍ አይረካም፣ መዳብ ቢያተርፍ አይረካም፣ ነሐስ ቢያተርፍ አይረካም። የሚረካው ይሄ ነጋዴ ዕንቁ የሚነግድ ነጋዴ። ዕንቁ ሳገኝ ብቻ ነው የምረካው ብሎ ሐሳቡ ዕንቁ ለማትረፍ ነው። ሐሳቡ ትልቅ ነው ይሄ ሰው። አሁን ማደረግ ትልቅ ነገር ያለ ትልቅ ወጪ አይገኝምና ወሆረ ወሴጠ ኩሎ ዘቦ፣ ያለውን ነገር ሁሉ ሸጠ ይላል። ያለውን ነገር ሁሉ ሸጠ። ምክንያቱም ያ ውድ ገንዘብ እንደሚያወጣልህ ስላወቀ ያለውን ነገር ሁሉ ሸጠና ያችን ዕንቁም ገዛት። በዚያችን ዕንቁ ጌጥ ይሆናል፣ ዕንቁ ብርሃን ይሆናል። ዕንቁ ደግሞ ምን ያደርጋል መስላችሁ? ውድ ነውና ለብዙ ጥቅም ይሆናል። ብዙ ንብረትን ይሰበስባል። አንዱ ብዙ ነገር ይገዛል። ስለዚህ ይሄ ነጋዴ ትልቅ ያሰበ መሆኑ ትልቅ ወጪ አውጥቶ ገዛ ይላል። አላችሁ አላችሁ። እግዚአብሔር ከሁላችን ጋር ይሁን። ትልቅ ወጪ አውጥቶ ገዛ። አሁን እናንተ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዳኛ ተሆኖ እንደዚህ ይባል ነበር ድሮ። አሁን ሁላችሁም 100 ብር አጥታችሁ አንድ ቤት ከምታገኙ፣ አንድ ቤት አጥታችሁ 100 ብር ከምታገኙ ምረጡ። በሉ ንገሩኝ እንጂ ይጠየቃል እንዴ? ነው አይደል መልሱ? ምንድን ነው የማይጠየቀው? ቤት ይጠየቃል ወይ ነው? እሺ ወርቅ ሰጣችሁ ዕንቁ ከምትቀበሉ፣ ዕንቁ ሰጣችሁ ወርቅ ከምትቀበሉ ምረጡ በሉ። መዳብ ከስራችሁ ዕንቁ ከምታገኙ፣ ዕንቁ ከስራችሁ መዳብ ከምታገኙ በሉ። መዳብ ምን ይሻላችኋል?
ኧረ በሉ እናንተ ሰዎች መዳብ። እሺ ምሳ አብልተዋችሁ እንቁ ከምታጡ እንቁ ሰጥተዋችሁ ምሳችሁን ጦማችሁን ከምትበሉ በሉ ንገሩኝ እንጂ። እሺ አንድ ቀን ታስራችሁ እንቁ ከሚሰጣችሁ፣ አንድ ቀን ተስራችሁ እንቁ ከሚሰጣችሁ፣ አንድ ቀን ተፈታችሁ፣ አንድ ቀን ታስራችሁ እንቁ ከሚሰጣችሁ፣ አንድ ቀን መታሰር ቀርቶባችሁ እንቁ ከሚቀርባችሁ ምረጡ። ገንዘብ ወዳጅ ነው ይሄ ህዝብ እናንተ። በጣም 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 ጥሩ ነው። ግድ የለም መልካም መርጣችኋል። አንድ ቀን ታስሮ ለብዙ ቀን አንድ ቀን ታስሮ ለብዙ ቀን በሰላም መኖርም መልካም ነው። ትልቁ ነገር መናኛውን አጥቶ ዋናውን ማትረፍ ማለት ነው። መናኛውን አጥቶ ዋናውን ማትረፍ ካልሆነ ግን የተገለበጠ ኑሮ ይሆናል። ታዲያ ይሄ እንቁ የተባለ ምንድን ነው ካላችሁኝ፣ እንቁ የተባለ የመጀመሪያው ሰው ነው። እስኪ ሰው በሉ። ሰው ምን ይባላል? እንቁ ይባላል። ሰው በጣም ውድ ንብረት ነው በእውነት ማለት ነው። በጣም ውድ ንብረት ነው። እንደ ሰው ያለ የተከበረ ዋጋ ያለው ፍጥረት የለም። እንደ ሰው ያለ ዋጋ ያለው። ምክንያቱም ሰማይ ተፈጠረ ለሰው፣ ከዋክብት ተፈጠሩ ለሰው፣ ጨረቃ ተፈጠረች ለሰው፣ ምድር ተፈጠረች ለሰው፣ ውሃ ተፈጠረ ለሰው፣ ሰባቱ ሰማያት ተፈጠሩ ለሰው፣ ደመና ተፈጠረ ለሰው፣ ጠፈር ተፈጠረ ለሰው፣ ዛፍ ተፈጠረ ለሰው፣ አዝሬት አትክልት ተፈጠሩ ለሰው፣ እንስሳት ተፈጠሩ ለሰው፣ አውሬ ተፈጠረ ለሰው፣ መልአክ እንኳን የተፈጠረ ለሰው። ሰው ልዩ ፍጡር እኮ ነው። እያንዳንዱ ሰው እኮ ንጉሥ እኮ ነው። እያንዳንዱ ሰው ውሎ ሲገባ ገብቶ ሲወጣ ማንም ሰው ንጉሥ እኮ ነው። እንዲህ ይገርማል እኮ። አሁን እኛ ደህና ጠቅላይ ሚኒስትሩ ቢሮ አንዳንድ አጃቢ ይመድቡልን ብል ያገኛሉ። ሰራዊቱ ማለቁ አይደለም ያልቃል እኮ ያልቃል። እግዚአብሔር ግን ለእያንዳንዳችን አንዳንድ ጠባቂ መልአክ ሰጥቶናል። በመልአክ እኮ ነው የሚያጅበን እግዚአብሔር። እንዲህ የሚያደርግ የት ይገኛል? በመልአክ። ለዚያውም ወታደር ጎበዝ ነው፣ ጥሩ ጠባቂም ነው መልካሙ ሲገኝ። ግን እንቅልፍ ወሰደው ምን ያደርጋል? አጉል ነው። መላእክት ግን አይተኙም። ሀደከመስ ምን ይደረጋል? ራሱ ጠባቂው ቢመታስ ምን ይደረጋል? ራሱ ጠባቂው ቢመታስ ምን ይደረጋል? መልአክ ግን አይመታም። መልአክ አይመታም፣ ረቂቅ ነው። ስለዚህ ክርስቶስ እንለዋለን አቃቢነ ዘኢይማስብ፣ የማይለወጥ ጠባቂያችን እንለዋለን። በዘመናት የማይለወጥ በእውነቱ ማለት ነው። ለመልአክ ጉቦ መስጠት አይቻልም። አይቀበልማ። የት አግኝተው ውስጥ ትሰጠዋለህ? የት አግኝተው? የሚሰጥ ቢሆን ኑሮ እኮ አጥፍታችሁን ነበረ። ለመልአክ ጉቦ ሰጥታችሁ አይቀበልም። የሚሰጥም የለ የሚቀበልም የለ። በገንዘብ የማይለወጥ አይመሽበት ነገር፣ አይደክመው ነገር፣ አያመው ነገር፣ የሚመከርብንን ቀድሞ የሚሰማ ጠባቂ የተሰጠን የሰው ልጅ ክቡር ፍጥረት ነው። ሰው ውድ ገንዘብ ነው ወገኖቼ። ሰው አታችሁ ገንዘብ ከምታተርፉ ገንዘብ ከርቶባችሁ ሰው አትርፉ። ሰው ገንዘብ ይሰጣችኋል። ሰው ልዩ ገንዘብ ነው። መድኃኔዓለም በዚህ ዓለም የኖረ ሰው ለመሰብሰብ ሰው ሰብስቧል። በእውነቱ ነው። በሰው ተመልከቱ። ሰው 12 ሰው ነው እኮ ያተረፈ ለፍቶ፣ ኋላ 120 ሰዎችን አትርፏል። እነዚያ ሰዎች ደግሞ ምን አደረጉት? ዓለምን በሙሉ ሰብስበው ደግሞ አመጡለት። አንዲት ሴት ፍለጋ የእግዚአብሔር ቸርነቱ፣ አንዲት ሴት ውሃ ቀጅ ሴት። ያቺ ሴት ባል ስታገባ ጋኔን ሲገልባት፣ ባል ስታገባ ዮሐንስ 4 ያለ ጋኔን ሲገልባት፣ ስለዚህ ከውሃ ቀጅ ሴቶች ጋር እንዳትሄድ ይህች ነፍሰ ገዳይ እንዳይሏት ሴቶች ሁሉ ቀርተው ጨርሰው ቤታቸው ሲገቡ በቀትር ብቻዋን ልትቀዳ ሄዳለች። የዚህችን ሴት ገመና የሚያውቅ የአንዲት ሴት ገመናና ኀፍረት የሚገደው እርሱ መንገድ ሰብሮ መንገድ ጥሶ ጫካ ጥሶ አልፎ ደቀ መዛሙርቱ እንኳን እንዳያሸማቅቋት ምሳ በልታችሁ ነው ሁሉን በአንድ ጊዜ የሚፈታ የእሷን ችግር ለመፍታት ብቻዋን አረገ። የደቀ መዛሙርቱን ረሃብ ለመፍታት ምሳ ግዙ ብሎ ሰደዳቸው። የሁላቸውንም ችግር ሰበሰበ።
ያችን ውሃ ስጪኝ አልሰጥም፣ ውሃ ስጪኝ አልሰጥም፣ ባልሽን ጥሪና ልስጥሽ። ክርክሩ አለቀ። እኔ የሕይወት ውሃ ነኝ አላት። አንተ ማስያስ ነህ? አዎ ነኝ አላት። ከዚያ በኋላ የሚያስደንቀው ጌታ ይቺ ሴት ካመነችና ከእርሱ ጋር ነፍሷ ከተዋሃደች በኋላ ውሃ ስጪኝ አላላትም። ምክንያቱም የጠማው የእሷ መዳን ነበርና መልሶ ያልጠየቃት ለዚያ ነው። ደቀ መዛሙርቱ መጥተው ምንድን ነበር ያሉት? ሐዋርያት መጥተው ምሳ ብላ አልበላም። ይቺ ሴት አምታለች ነው ወይስ ደግሞ ማን አብልቶት ይሆናል? ማን አብልቶት ይሆናል? አይ ብየ መብል ዘይተአምር ዋንትሙ፣ እናንተ የማታውቁት ምግብ አለኛል። የእግዚአብሔር ምግቡ የሰው መዳን ነው። የክርስቶስ ምሳና ራቱ የሰው መዳን ነው። ክብሩ ሁሉ ሰው ነው። ለሱ ክብሩ ሁሉ ሰው ስለሆነ ክብሩ በሰው ስለተገለጠ ለሰው ሁሉ ብሎ ክብሩን እንደመቀማት አልቆጠረው። እንዘባይል ውእቱ እምኩሉ አንደ የርሶ እምኩሉ ከመ ትበአሉ አንትሙ በንዴተ ዚአሁ፣ በእርሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ባለጸጋው ስለ እናንተ ራሱን ድሃ አደረገ ብሎ እንደተናገረ ነዋይ ኦሪት ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ እርሱ ክብሩን ለሰው ሁሉ ትቶ የተሰቀለ የእግዚአብሔር የክብሩ መገለጫ ሰው ስለሆነ ነው። ስለዚህ ጌታ ሰውን ያተርፍ ዘንድ ለሰው ብሎ ሁሉን ተወ። ለአምላክ ራሱን ድሃ አደረገ መባሉ ለአምላክ የፍጡር ሥጋ ለብሶ ከመምጣት በላይ ምን ድህነት አለው ይላል ቅዱስ ጎርጎርዮስ ዘኑሲስ። ምን ድህነት አለው? አምላክ ድሃይ የሚባለው የድሃን ሥጋ ወነሳ አርአያ ገብር፣ ጌታ ሆኖ የባሪያን መልክ የሚፈልግ የለም። ባሪያ ሆኖ የጌታን መልክ የሚፈልግ ግን ብዙ ነው። እርሱ ጌታ ነው፣ የባሪያን መልክ ይዞ መጣ። ለእኛ የጌትነቱን መልክ በጸጋ ይሰጠን ዘንድ እርሱ የእኛን የባሪያ መልክ በቸርነቱ ነስቶ ተዋህዶ ሰው ሆነ። በዚህ ዓለምም ተመላለሰ። ከኃጢአት ብቻ በቀርም የሰውነት ሁሉ ሠራ፣ ሰርቶ ካሰ። ማን? አንድ ዕንቁ አዳምን ፍለጋ ነው። ያ ዕንቁ የተባለ አዳም ሰውን ፍለጋ እግዚአብሔር ወደዚህ ዓለም የመጣ ሰው ውድ ገንዘብ ነው። ሰውን በአንድ ከብት አልገዛውም። 5500 ዘመን በሙሉ ሲታረዱ የነበሩት የብሉይ ኪዳን በጎች ሰውን መግዛት አልቻሉም። ለምን? የሰው ዋጋው በግ ስላልሆነ፣ የሰው ዋጋው እንስሳ ስላልሆነ። በምድር ላይ ሲሰዉ የነበሩ አልምት፣ በሬዎች፣ ጠቦቶች ሁሉ ሰውን ማዳን አልቻሉም። የሰው ዋጋው ከብት ስላልሆነ ነው። በብሉይ ኪዳን ይቀርብ የነበረው የስንዴው የተለቀመው ስንዴው በሙሉ ስንዴው የተለቀመው የተበጠረው ለአሮን የታዘዘው ኦሪት ዘሌዋውያን ምዕራፍ 5 ላይ ያለው የተበጠረ ስንዴ አቅርብ የተባለው ያ ሁሉ እህል አዳምን አላዳንም። የሰው ክብሩ እህል ስላልሆነ፣ የሰው ክብሩ እህል አልሆነም። አሮን የለበሳቸው ኤፉደ ቅኔ፣ ልብሰ ተክህኖ፣ ግምጃው፣ ወርቁ ሁሉ አዳምን አልዋጀውም። የሰው ክብሩ ልብስ ስላልሆነ አሮን የሚያደርጋቸው ወርቆቹ ሁሉ በቤተ መቅደስ የነበሩት የወርቅ ንዋያት ሁሉ አዳምን ማዳን አልቻሉም። የሰው ክብሩ ወርቅ ስላልሆነ አሮን ከልብሰ ተክህኖ ላይ 5 በፊቱ 5 በኋላው ዕንቁ 6 በፊቱ 6 በኋላው ዕንቁ ያለበት ልብስ ለብሶ ከመኮከበ ሰማይ ስርግው አሮን ሊቀ ካህናት በማእከሌሆሙ ይላል። እንደ ንጋት ኮከብ 6 ዕንቁ በፊቱ 6 ዕንቁ በኋላው አድርጎ ይህ ይንጎራደድ የነበረ አሮን መስዋዕት ያቀርብ የነበረ መስዋዕት አሮን ሰውን አላዳንም። የዕንቁ ሻሿቴ አዳምን ከነልጆቹ አላዳንም። የሰው ክብሩ ዕንቁ አይደለም። የሰው ክብሩ ወርቅ አይደለም። የሰው ክብሩ ልብስ አይደለም። ምን ይሁን? የሰው ሁሉ ከብትም አይደለም። በዚህ እንዳይደንቃቸው የሰው ክብሩ ሰማይና ምድር እንኳን አይደሉም። ምድር ለአዳም ካሳ የምትበቃ ቢሆን ኑሮ እግዚአብሔር ምድርን ጠቅሎ አዳምን ያድን ነበር። ምድር እንኳን ለአዳም ክብርነት አትመጥንም። ምን ይካስለት? ውሃ አይመጥንም። ፀሐይ፣ ጨረቃ፣ ከዋክብት ለአዳም ካሳነት አይመጥኑም። ስለማይመጥኑም የእናንተ ብርሃን ለአዳም ብርሃንነት አይበቃም ለማለት እርግፍ አረጋቸው። በዕለተ ዓርብ የእናንተ ብርሃን ለአዳም አይበቃውም አላቸው፣ ዘለፋቸው።
ብርሃነ ጽድቅ ዘበአማን እኔ ነኝ ማለቱ ነው። ለአዳም የመልአክ ክብር እንኳን ይዋጀው ዘንድ አልበቃውም። መልአክ እንኳን እንዲያድነው የአዳም መልኩ የእግዚአብሔር መልክ ስለሆነ በመልአክ እንኳን ያድነው ዘንድ አልወደደም። አኮ በተንባል ወአኮ በመልአክ በመልአክም አይደለም በምልጃም አይደለም አምላክ ወልደ አምላክ እግዚአብሔር መጥቶ አዳምን ይዋጅ ዘንድ ወደዚህ ዓለም መጣ። ጥቀ ፍቁር ተመልከቱ። ዘአፍቀረ ሐሳረ ህላዌነ እምክብሮሙ ለመላእክት ከመላእክት ክብር ይልቅ የእኛን ጉስቁልና የወደደ እርሱ እንደምን ያለው ነው ተብሎ ተነገረለት። ሰው ይሄን ያህል ነው። ኋላ መጨረሻ ላይ ምን ተሆነ ይባል? እኛ በ30 ብር ሸጥንና ይሁዳ ከሰረ የሚባለው እሱ ነው። 30 ብር ተቀብሎ እንቁ አጣ። ያ እንቁ ኢየሱስ ክርስቶስ ነበር። 30 ብሩን ይዞ እንቁውን አጣው። ሰርጎ ዓለም ለሊሁ የሚባለው ጌጥ የሚሆነውን አምላክ የሚያከብረውን ጌታ የሚያበራለትን ብርሃን አጣ በ30 ብር። ይሁዳን ያከሰረው ገንዘብ መውደዱና ዝሙቱ ነው። ከጌታ ጋር ሲማር ይውላል። ማታ ኢየሩሳሌም ከተማ አንዲት ሰው ጋር ያድር ነበር። 30 ብር እንሰጣለንና ክርስቶስን አሳልፈ ስጠን ሲባል አንሶኛል ብሎ በርባን የውሽማ ወንድም ስለሆነ እሱን እንመርቅልሃለን ተብሎ ነው የተስማማው። በበነገው በርባን የተፈታው በዚህ ሁሉ ወንበዴ ተቀብሎ ወንበዴዎችን የሚያደናቸውን ጌታ ሳያተርፍ ቀረ። 30 ብር ሸክፎ ገንዘብን የፈጠረውን ጌታ አጣው። ይሁን ይህን መክሰር ማለት ይሄ ነው። ስለዚህ ትክክለኛው እንቁ ማን ነው ከተባለ ሰው ነው። ያ እንቁ ማን ነው ከተባለ ኢየሱስ ክርስቶስ ነው። የሰው ዋጋው ማን ነው ከተባለ የሰው ዋጋው ክርስቶስ ነው። እስኪ የሰው ዋጋው ክርስቶስ ነው በሉ እንጂ ንገሩኝ፣ ድገሙኝ እስኪ። የሰው ዋጋው ማን ነው? ክርስቶስ ነው። ለሰው የተከፈለ ውድ ዋጋ እንቁ እሱ ነው። እና መጠናችሁን እወቁት ነው እኔም ሁላችንም ማለት መጠናችንን እንድናውቅ። ለእኔ እኮ ይሄ ክብሬ አይደለም እንድንል በገንዘብ ረክተን ስንቀር እኔ ገንዘብ ነው እንደ ሽልማቴ። ለእኔ መጠኔ ክብሬ እኮ ክርስቶስ ነው። የእኔ እንቁ እኮ ክርስቶስ ነው። መጨረሻ ላይ የማገኘው እንቁ እኮ ክርስቶስ ነው። እንዴት እኔ በገንዘብ ረክቼ ቀራለሁ? ለእኔ መጠኔ ቤት አይደለም፣ ለእኔ ክርስቶስ ነው። ለእኔ መጠኔ እንጀራ አይደለም፣ ለእኔ ክብሬ ክርስቶስ ነው ማለት አለበት። ለእኔ ብርሃኔ እርሱ ነው። ለእኔ ከሹመትም በላይ መድኃኔ ዓለም ነው ብሎ ማሰብ ይገባል። ሐዋርያት ያተረፉት እንቁ ኢየሱስ ክርስቶስ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ምን አደረገ? ይህንን ዓለም ትቶ እንቁ ያለበትን እርሻ ገዛ። በዚያች እርሻ እንቁውን አገኘው። እርሻ ይህ ዓለም፣ እንቁ አዳምን ፈልጎ አተረፈ። ሁለተኛ ከቃሉ ጋር ናችሁ፣ እግዚአብሔር ከሁላችን ጋር ይሁን። ስለዚህ አንድ ሰው አጣ የሚባለው ሰው ሲያጣ ነው። እና ያጣችኋት እናታችሁ፣ ያጣችሁ አባታችሁ፣ ያጣችሁት ወንድማችሁ፣ ያሳዘናችሁት ሰው ካለ ሰውን ፈልጉ። ለሰው እንኳን ምጽዋት መስዋዕት እንኳን መጠኑ አይደለም። ለሰው ጌታ ምንድነው ያለ? ከደጀ ሰላሙ ስትደርሱ ስትመጡ መስዋዕት ይዘህ ስትመጣ ወንድምህን እንዳስቀየምከው ብታስታውስ መስዋዕቱን አስቀምጠህ ሂደህ ወንድምህን ይቅር ብለህ መጥተህ መስዋዕቱን አቅርብ ነው። ከሰው ከመስዋዕት ይልቅ ሰው ይበልጣል። በእውነት ማለት ሰው ይበልጣል። በዚህ ዘመን እየረከሰ ያለ እየተጣላ ያለ ማን ነው ካለ ሰውነት ነው ክብሩን ያጣ። ሰውነታችንም ንቀነዋል፣ የሰው ሰውነትም ንቀናል። ሰው መግደል ቀላል የሆነው ለዚህ ነው። የሰው ዋጋው ስላልገባን። በአምላክ ደም የተገዛውን ሰው እንዴት ሰው ያባክነዋል? በአምላክ ደም የተገዛውን፣ በአምላክ ሥጋ የተገዛውን በዓለም ያሉ በሬዎችን ሁሉ አርደን እኮ አንድ ሰው ማግኘት አንችልም። ለሰው የተሰዋው አምላክ ወልደ አምላክ ነው። ሰው ሁሉ በወርቀ ደሙ ነው የተገዛው። ሰው የሚወድ ልብ ይስጠን። ሰው ውደዱ። እውነቴን ነው ማለት ሰው ነው መውደድ። ሰውን ጥሎ ወዶ እግዚአብሔር የጥሎ ማለፍ አምላክ አይደለም። ሰውን ጥሎ ወዶ እግዚአብሔር በብልጣብልጥነት አይሄድም። አሁን እዚህ አሳዝነ እዚህ እኮ እግዚአብሔር ድራማ ይሰራበታል። እግዚአብሔር ይቀለድበታል። እግዚአብሔር ይዘበትበታል።
ወይስ ደግሞ እግዚአብሔር ከኛ የሳንቲም ድቃቄ የልብስ ላቄ የሚቸግረው ይመስላችኋል? እግዚአብሔር ቸግሮት ያበደረው ማለት ነው? እግዚአብሔር ታስሮ ያስፈታዋለን? እግዚአብሔርን ርቦት የመገበውስ ማን ነው? እግዚአብሔርን ተራቅቶ ያለበሰው ማን ነው? እግዚአብሔር ሳያውቅ ቀርቶ ያስተማረው ያማከረው ማን ነው? ማንም። እግዚአብሔር ቸግሮት ይመስላችኋል? እግዚአብሔር የሚሻው እኛነታችን አይደለምን? ልባችን አይደለምን? ሕሊናችንን አይደለንም ወይ? ልብነታችን አተነው የለም እንዴ? ነው። አንድ መነኩሴ በቅቻለሁ እያለ አስቸገረ። ዝም ብሎ ሄዶ በቅቻለሁ ነው እሺ ብሎ እስቲ ና በሉት ብሎ አባ ጋጦ እና በሉት አለና መጣና ሙልጭ አድርጎ ሲሰድቡ ተቆጣ። አባ በቅተዋል? አዎ። ሲሰድቡት ደግሞ መቆጣት። አንተ ምንድን ነው ያሉት? ውስጡን ሌባ ዘርፎት ላዩን ቀለም የተቀባ ቤት ትመስላለህ። ምንም የሌለው ማለት ነው። ሰው ሰውነቱን ካጣ ምንም ነገር ትርፍ አይሆንም። ምንም ነገር። ጌታ ያለው እንዲህ ነው፣ ኩን ጠቢበ ለእዱከ፣ ጠላትህን እወቅበት ነው ያለው ማቴዎስ ወንጌል ምዕራፍ 5 ላይ። ጠላትህን እወቅበት፣ በጠላትህ ጠቢብ ሁን ይላል። በጠላትህ ጠቢብ ሁን፣ ከባላንጋራ ጋርም ፈጥነህ ጣረቅ ይላል። አንድ የበረሃ አባት ይህን ሲተረጉም የበረሃ አባት እኮ ችግር ነው። አንድ የበረሃ አባት እኔ ያልኩኝ እነ እንጦንስን ነው። እሺ። እና ያ ሲተረጉም እንዲህ ይላል፣ ከባልንጀራ ጋር ፈጥነህ ታረቅ። እስኪ በሞቴ አንድ ይበሉልኝ፣ ከባልንጀራ ጋር በሉ ፈጥነህ ታረቅ። ምን በል? ጠላትህን እወቅበት። ባላንጋራና ጠላት የተባለ ምንድን ነው ይላል አባቶች። ብዙ ትርጉም ነው ያለው ይሄ አንቀጽ። አበው ብዙ ተርጉመውታል። እኔ አባት የተረጎመውን ልዩ ትርጉም ስለሆነ ይህን ብቻ ነው ማካፈል የፈለግኩ ከርዕሴ ጋር የሚገናኘው። ባላጋራ የተባለ ሕሊና ነው ይላል። እንዲህ ይገርማል። ጠላት የተባለ ሕሊና ነው ይላል። ሕሊና ጠላት ነው። ከባላጋራ ጋር ጠላት የሆነው ምን? ሕሊና ለሥጋ ጠላቱ ነው። ሕሊና ለሥጋ ጠላቱ ነው። ለአንደበት ጠላቱ ነው። ለሰውነት ጠላቱ ነው። አታርግ ይለዋል፣ አትናገር ይለዋል፣ ክፉ አይውጣህ ይለዋል፣ አትዝፈን ይለዋል፣ ነገር አትስራ ይለዋል፣ አትራገም ይለዋል፣ አታንሾካሹክ ይለዋል፣ አድማ አትፍጠር ይለዋል፣ ሐሰት አትናገር ይለዋል። ሕሊና ለአንደበት ጠላቱ ነው። ሕሊና ለሥጋ ጠላቱ ነው። ከባላጋራ ጋር ታረቅ። ሰው መሆንህን የማውቀው ያን ጊዜ ነው ማለት ሰው ሆይ ሰውነትህ የሚለካው ከሕሊናህ ጋር የታረቅ ክለት ነው። ከማን ጋር በሉ እንጂ ንገሩኝ። በቀር ሕሊና መመስወጥ፣ ሥጋ መዝረፍ እየፈለገ ያልተገናኝቶ ገባ ማለት ይሄ ነው ማለት ነው። መክሰር ማለት ይሄ ነው። ሰው አተረፈ የሚባለው ሕሊናውን ሲያተርፍ ነው። አይምሮውን ያተረፈ ሰው አትርፏል በእውነቱ ማለት። ሰውነቱን ያጣ ሰው ሰውነቱን አጣ የሚባለው አንድ ሰው ምን ነው? አንደኛ ልቡን ሲያጣ ነው። ሁለተኛ ሕሊናውን ሲያጣ ነው። ሦስተኛ ሕዋሳቱን ሲያጣቸው። ሕሊናው የሚለውን አልሰማ ሲል፣ ልቡ የሚለውን አልሰማ ሲል፣ መጨረሻ ላይ ደግሞ ሕዋሳቱ ንጹሕ ሆነው ተፈጥሮ በኃጢአት ሲያጣቸው፣ አፉ ያልወደደውን እየበላበት፣ ሰውነቱ ያልወደደውን እየጠጣበት፣ እግሩ ወዳልወደደው እየወሰደው፣ ዓይኑ ያልፈቀደውን እያየበት፣ እጁ ያልወደደውን እያከናወነበት፣ እንዲህ የሆነ ሰው ነው እንግዲህ ራሱን አጣ የሚባለው። ኃጢአት ማለት ግዕዝ ነው። ኃጢአት ኃጣ አጣ፣ ኃጢአት ኃጢወት ማጣት ማለት ነው። ኃጢአት ማለት ማጣት። ሰው ኃጢአት ለምን ተባለ ማለት ሰው ራሱን ያጣል። ራሱን ላለማምጣት ሕዋሳትን ተግቶ ነቅቶ መጠበቅ ይገባል። ራሱን የጠበቀ ሰው ቤተ ክርስቲያንን ይጠብቃል። ራሱን የጠበቀ ሰው ሕግ ይጠብቃል። ራሱን እግዚአብሔር እኮ ሕግን የሠራ ራሳችሁን ጠብቁ ብሎ እግዚአብሔር ኃጢአት አትስሩ የሚለን ከእኛ ጽድቅ የሚያተርፈው ስላለ ሳይሆን እኛ ራሳችንን እንዳንከስር ስለሚሻል። ስለዚህ እንቁ ማለት ሰውነት ነው። ለሰውነታችሁ ክብር ስጡት። ኃጢአትን ከመስራት ነፃ ለመውጣት የመጀመሪያው መፍትሄ ምንድን ነው? ክብርን ማወቅ ነው። እስቲ ክብርን ማወቅ ሆነ። ክብሩን ያወቀ ሰው ኃጢአት አይሰራ። እኔ ማን ነኝ ያለ ሰው ማለት አሁን ለምሳሌ እንደው አያድርገውና እኔ አሁን እዚህ ቆይቼ አያርግብኝ መድኃኒዓለም ወደ ጭፈራ ቤት ሰርታገኝ ምን ትላላችሁ? ኧረ አትሉም እንዴ ትላላችሁ ማለት አሁን አያችሁ ምንድን ነው ማንነት ነው እንዲህ ያደረገው እንዴ? መነኩሴ አይዘፍንም የሚል ብትወዱትም ባቱ የሆነ የተጻፈ ሕግ አለ ማለት
ብታውቁትም መነኩሴ አይዘፍንም። አያችሁ፣ ማንነት ከኃጢአት ይጠብቃል ማለት ከኃጢአት ይጠብቃል። አሁን እኔ ስሆን እንደዚያ ትላላችሁ። እኔ ስሆን እኔ በወንድ ትስቁብኛላችሁ። እንዲህ አባ እዚህ ምን ይሰራል? ለአንተ የፈቀደልህ ማን ነው? ነውር አይደለም? እናንተ ክብራችሁን አታውቁም? እኔም በሆነ እዚያ አሁን ለምሳሌ ሂጅ ከዘፈን ቤት ወይም ምናምን በሩ ጠባብ ቢሆን የኔ ወረፋ ነው ብላችሁ ኧረ መነኩሴ ጭራሽ ክብርህን ጠብቅ አንተ ሰው እያትሉኝ ነው። ክብርህን ጠብቅ፣ እኔም ክብራችሁን ጠብቁንም። ክብራችንን እንጠብቅ፣ ሰውነታችንን አናባክን፣ የአጋንንት መጫወቻ አናድርገው። የራሳችንም አይደለንም፣ የዓለምም አይደለንም፣ የአጋንንትም አይደለንም። እኛ የመድኃኔዓለም ነን፣ እኛ የክርስቶስ ነን። ዋጅቶናል። የራሳችሁ ባሪያ ሆናችሁ አትሙቱ የሚለው ቅዱስ ጳውሎስ። በዋጋ ተገዝታችኋልና የራሳችሁ አትሁኑ፣ የፍላጎታችሁ ባሪያ አትሁኑ፣ ፍላጎታችሁን ለክርስቶስ ብላችሁ ተዉት ነው የሚለው እና ተስፋ ይውላችሁ። ተስፋ ብዙ ሰው እኮ ኃጢአት የሚሰራ ኃጢአት ስለሚወድ ሳይሆን ተስፋ ስለሌለው ነው፣ ተስፋ ስለሚቆርጥ ነው። ያ መቼም እንግዲህ የሲኦል መዝጊያዋ ነኝ መቼም ብሎ ኃጢአትን ይጨማምራል ማለት ሰው እግሩን እንደው እሳት ቢጀምረው ያን ያራግባል እንጂ እስከ አንገቱ ይገባል እንዴ? ነውር እኮ ነው በእውነቱ። ያን የጀመረንን ማራገፍ ነው የሚገባው። ስለዚህ ሁላችንም ሰውነታችን ክብር ነው። ራሳችንን እንውደድ፣ ሰውንም እንውደድ። ራሳችንን እንውደድ ማለት ምን ማለት ነው? ሰውነታችንን የሚያስከብር እንዲሁ ቅዱስ ጳውሎስ ይላል በሚሞት ሥጋችሁ ክርስቶስን አክብሩት ይላል። እስኪ በሉ ሁላችሁም በሚሞት ሥጋችሁ በሉ። ማንን አክብሩት? ክርስቶስን አክብሩት። እውነቴን እኮ ነው። እሱ ራስ ነው በሉ። እኛ ሕዋሳቱ ነን በሉ ሁላችሁ። እሱ ራስ ነው በሉ። እሺ በሉ ድገሙት። እሱ ራስ ነው። እሺ ተፈቅዱኑ ትረስይዎ ለአባለ ክርስቶስ አባለ ዘማ ይላል ቅዱስ ጳውሎስ። እንግዲህ ሰውነታችሁ የክርስቶስ አካል ነው። የክርስቶስን አካል ወስዳችሁ የዘማዊ አካል ልታደርጉት ትወዳላችሁን? የክርስቶስን አካል ይሄ እጅ የክርስቶስ እጅ ነው። ይሄ ዓይን የክርስቶስ ዓይን ነው። አፋችን የሰው የክርስቶስ አፍ ነው። እግራችን የሰው የክርስቶስ እግር ነው። ተከፍሎበታል። የክርስቶስ ሕዋሳት ነን። ኃጢአት ስትሰሩ ይህች ጣት የመድኃኔዓለም ናት። ይሄ እጅ የክርስቶስ እጅ ነው። የክርስቶስን አካል ለመጠበቅ ያብቃን። ራሳችንን ከመክሰር ይሰውራል። ራስን ማክሰር ትልቅ ክስረት ነው። የከሰረ ነጋዴ ማለት ራሱን የከሰረ ክርስቲያን ማለት ራሱን የከሰረ ቅዱስ ጳውሎስ። ስለዚህ ነው አንደኛ ቆሮንቶስ ምዕራፍ 9 ላይ ለሌሎች ከሰበኩ በኋላ እኔ ራሴ የተጣልኩ እንዳልሆን ሰውነቴን እየጎሰምኩ አስገዛዋለሁ ያለ። ሰውነቴን እየጎሰምኩ አስገዛዋለሁ ይልን መክሰር አለ አላችሁ። እንደ ባትሪ ማለት ነው። ባትሪ ወደፊት ያበራል። የራሱ ምንድን ነው? ጨለማ የራሱ ጨለማ ነው። ኋላው ማለት ነው። ለሰው ያበራል እንደ ባትሪ እና ራስን ማጣት ትልቅ ነገር። እንዲያውም አንድ ጸሐፊ የተናገሩትን ልንገራችሁ። በ21ኛው ክፍለ ዘመን ሰይጣን ክርስቲያኖችን የሚታገላቸው ከልባቸው ጋር እንዳይሆኑ በማድረግ ነው። ከማን ጋር እንዳይሆኑ በማድረግ ነው? ጊዜ በማሳጣት ማለት ብክን በማድረግ እንኳን እንድንጸልይ እንድንጾም ይቅርና እንደው ምንም እንኳን ማሰብ እንኳን እንዲህ አሁን እዚህ በቃ በቀን 20 ደቂቃ ቁጭ ብዬ ለራሴ አስቤ ያውቃለሁ የሚል ሰው ልሸልም። ወደ ላይ እንዳትወጡ እናንተ እኮ ነገረኛ ናቸው። እናንተ ምዕመናን ያልኩ ካለ ሸልማል። ይህችን መጽሐፍ ሸልማል። 20 በታማኝነት መጨረሻ ሸልማል። 20 ደቂቃ በቀን እንኳን ለራሱ አስቦ የሚያውቅ ሰው ማለት ነው። እንዲያው እኔ ግን ምንድን ነኝ? የት እየሄድኩ ነው? ለምንድን ነው የምኖረው? ምን እያደረግኩ ነው ብሎ ለራሱ እንኳን ማሰብ ያልቻለ ሰው እና ሰው ተመልከቱ። እንዲሁ ክሩብ እኮ ነው ሰይጣን እንዴት እየቀለደብን እንደሆነ። ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ። የራስህ የምትጎርሰው የለህም። ቁራሽ ዳቦ አጥተህ ዲኤስቲቪ ተበድረህ ገብተህ እንዴ! ከዚህ በላይ ክስረት አለ? ኢትዮጵያ የማይከሰረችው መንግስት በዚህ መክሰሩን አያውቅም እንዴ? ሰው ከስሯል እኮ። ይሄንን ለምን የማይዘጋው? በእውነቱ ማለት ይሄ ለምን አይዘጋም?
ምን ያገባል? የኳስ ተጫዋች የጫማ ቁጥር እኮ ሸምድዳችሁ የምትውሉ ሰዎች እኮ ናችሁ በእውነቱ ማለት ነው። እናንተ አናውቃችሁ። አሁን እዚህ ጻድቅ ተሸታላችሁ በእውነቱ ማለት ነው። ይሄንን ነው መክሰር ማለት ማለት እንዳናስብ። ሰው በሚንኮባለል ኳስ ቡቲ ይገጥማል። እንዲህ አበው እኮ ደቂቀ እሜ የተባአሱ በእንቲአየ የእናቴ ልጆች ለእኔ ብለው ተጣሉ ይላል ሰሎሞን። የቤተ ክርስቲያን ልጆች ቤተ ክርስቲያንን ለመጠበቅ መከራ ተቀበሉ። ካጋንንት ካላውያን ነገሥታት ከስጋቸው ጋር ተጣልተው ቤተ ክርስቲያንን ጠበቁልኝ ሲል በእኛ ተገብቶ ማለት ሰው በማያገባው ገብቶ በማያተርፍበት ዕድሜውንም ጊዜውንም ጉልበቱንም ያባክናል። መክሰር ማለት ይሄ ነው። ራሳችንን ከመክሰር ይሰውረን። ጌታ ለሐዋርያት ያላቸው ይሄን ነው። ለራሳችሁ ተጠንቀቁ፣ ለራሳችሁ ተጠንቀቁ ነው ያለን። ዕቃው ርእሰክሙ ወኢታክብዱ ልበክሙ በመብል ወበስታይ ዘእንበለ ግዕዝ። በመብላት በመጠጣት ያለ መጠን ወይን በመጠጣት ልባችሁን አታክብዱት፣ ለራሳችሁ ተጠንቀቁ። የሉቃስ ወንጌል ምዕራፍ 21 ቁጥር 34 ላይ ይሄ ነው። ለራስ ማሰብ ነው። ነፍሱን ተውት። ቢያንስ እንኳን ለእንጀራችሁ በጣም ይደንቀኛል። እውነት በጣም የኢትዮጵያ የሚጎርሱት የላቸውም። እንደው ይቅርታ ይደረግልኝ፣ ፖለቲካ እንዳይሆንብኝ እግዚአብሔር ይጠብቀኝ። ከሆነም ችግር የለም። ዙሮ ፖለቲካ ቢሆን አይነገረውም ያለማን ነው። ስለዚህ ምንድን ነው ኢትዮጵያ ወልዳ የምታሳድገው አታ የምትለምን እናት ባላችበት ሀገር ለነ ማንቸስተር የአየር ሰዓት ተከፍሎ ጋዜጠኞች 2 ሰዓት በቀን ስለ ማንቸስተርና ስለ አርሰናል ይወያያሉ። ይህን ጅልነት ነው። ይቅር ይበሉኝ፣ የስፖርት ፌዴሬሽን ማለት ነው። አይቆጡም እሳቸው። ምን አለ እንደው ብናድግ፣ ምን አለ ብንኖር፣ ስለ ራሳችን ብናስብ። እንደው ነፍሱ ቀርቶ ለስጋችን እንኳን አንሆንም መሆን አለብን። ስለዚህ ራሳችሁን ጠብቁት፣ ከፍ ብላችሁ አስቡ። ለሰውነታችን የሚመጥን ነገር ማሰብ አለብን። ልያና ራሔልን ታውቃላችሁ። ታሪኩን አልተርክም ሰዓቴ እንዳያለ። ልያን ታውቋታላችሁ? አታውቋትም? ያዕቆብን ታውቃላችሁ? ያዕቆብ ሊያገባ ሲሄድ ልጅ ስጠኝ፣ 7 ዓመት ትገዛና እሰጣለሁ። ማናት? ራሔል መልከኛይቱን ልጄን አጋባለሁ፣ 7 ዓመት ተገዛ። 7 ዓመት ተገዝቶ ምን ሰጠው? ደብቆ ትልቅ እያለ ትንሽ ስለማይዳን መልኳ እንደዚያ ያለችውን ልያን ሰጠ። ደስ ብሎት ራሔልን አገኘው መስሎ ደስ ብሎ ሰርጉ ሲያበቃ ማለዳ ብትታይ ልያ። ይህ በጣም እኮ ግርም ነው ማለት ይኸው እንደዚህ ነው ማለት ነው። ፈንጥዛችሁ ደስታችሁ ዘላችሁ ማለዳ ልያ ማለት ይሄ ነው። የሚጨበጥ የለም ማለት ነው። የሚጨበጥ የለም። ያሰባችሁት አልሆነም፣ ደስታውም የለም። ሲነጋ ልያ ማለት ይሄ ነው ማለት ነው። መክሰር ማለት ይሄ ነው። እንደ ቀበሮ ማለት ቀበሮ ጣዝማ ትወዳለች። ጣዝማ ማለት ጣዝማ አገኘው ያለ ስዘል ዙራ ስትመጣ ጉድጓዱ የት እንዳለ አይታወቅም። የቀበሮ ደስታ ዛሬ ግን ይላሉ ሊቃውንቱ፣ ቀበሮ እንኳን ከስተቷ ተምራ ከጉድጓዱ ላይ ቆማ ትደሰታል። እየዘለ ዝላዩ ነዚያው ላይ ነው። ምክንያቱም ስትመጣ ጉድጓዱ ይጠፋል። ስለዚህ ምንድነው እንገራችሁ፣ እንድትስቁ አይደለም። በእውነት እግዚአብሔር ባወቀ ማለት ልያን ይውላችሁ ራሔልን ማግኘት ሲገባ ለምን ልያን እናገኛለን? ራሔል መንግሥተ ሰማያት ናት ይላሉ ሊቃውንቱ። እንደገና 7 ዓመት ተገዛ። እንደገና ለሀብቱ 7 ዓመት፣ ለያዕቆብም 21 ዓመት እንደ ጥቂት ቀን ሆነለት ይላል ርዕሰ ነቢያት ሙሴ ሲጽፍ። ለያዕቆብ 21 ዓመት እንደ ጥቂት ቀን ሆነለት። ራሔልን ይወዳት ነበርና ይህንን ሊቃውንቱ ሲያመሰጥሩት ይላሉ ለቅዱሳን በዚህ ዓለም የተቀበሉት መከራ እንደ ጥቂት ነገር ሆነላቸው፣ መንግሥተ ሰማያትን ይወዳሉና። ቃል ተሰማ በራማ ራሔልን ዘትበኪ በይንተ ውሉዳ እስመ ኢኮንዋ ውሉደ። በራማ ለቅሶ ተሰማ። ራሔልም ስለ ልጆቿ አለቀሰች፣ ልጆቿ ሙተው ልጅ አልሆኗትምና። እንደው ብዙ ትርጉም አለው ከርዕሳችን ጋር የሚገናኘውን ቃል ራማ ብሂል ልዑል መካን። ራማ ማለት ከፍ ያለ ቦታ። ልዑል እግዚአብሔር ስለ ልጆች አዘነ። ራሔልም አለቀሰች ማለት ምን ማለት ነው? ራሔል አለቀሰች፣ መንግሥተ ሰማያት አዘነች። እስመ ኢኮንዋ ውሉደ ልጆቿ መንግሥተ ሰማያት አንገባም ብለዋታልና፣ ለመንግሥተ ሰማያት የሚሆን ሰው ጠፍቷልና መንግሥተ ሰማያት በእኛ አዘነች ተብሏል። እና የሰው መጠኑ
ደመና አይበቃውም፣ ጠፈር አይበቃውም፣ አየራት አይበቁትም። የሰው መጠኑ የእግዚአብሔር ክብር ነው። ክብሩን የሰጠን በክብር የፈጠረን በክብር ያዳነን እሱ ውርደታችን ተቀብሎ በክብር በሐዲስ ተፈጥሮ ያከበረን መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ክብራችን አውቀን ከኃጢአት ለመጠበቅ ያብቃን። ሁለተኛ አሁንም ደግሜ የተመሳሳይ ነው። ሁለተኛውና ሶስተኛውን አጠራ አድርጌ ልናገር። ሁለተኛው ዕንቁ ክርስቶስ ነው ብያችኋለሁ አይደል? አንደኛው ዕንቁ ሰው በሉ እንጂ ሰው በሉ። ምን አላችሁኝ? ሰው። ሁለተኛው ዕንቁ ማን ነው? ክርስቶስ ነው። ክርስቶስ ለምንድን ነው ዕንቁ የሚባለው? ዋጋው ብዙ የሆነ ዕንቁ ለምንድን ነው የሚባለው ከተባለ ዋጋው አሁን ልብ ብላችሁ ስሙ። ዋጋው ብዙ የሆነ ዕንቁ ለምንድን የተባለ? አንድ ገንዘብ ሁሉንም ነገር ማከናወን አይችልም። ቤት በገዛችሁበት ገንዘብ እንደገና በዚያው ገንዘብ መታከም አይችሉም። ቤቱ ደግሞ ይታጣል ወይ ቤቱን ሽጣችሁ ነው የሚሆነው። ቤት በገዛችሁበት ገንዘብ እንደገና መታከም በታከማችሁበት ቤት መግዛት አትችሉም። እንደገና ደግሞ በታከማችሁበት መብላት አትችሉም። ታከማችሁበታል። በበላችሁት መታከም አትችሉም። በልታችሁታል። በለበሳችሁበት መብላት አትችሉም። ለብሳችሁታል። ታዲያ አንድ ገንዘብ ለሁሉም ነገር መሆን አይችልም። ክርስቶስ ግን ለሁሉም የሚሆን ገንዘብ ነው። እስኪ ለሁሉም የሚሆን ገንዘብ በሉ። ለሁሉም ገንዘብ ይሆናል መድኃኔዓለም። በእርሱ ጤና ይገዛበታል። በእርሱ ሰላም ይገዛበታል። በእርሱ ኃይል ይገዛበታል። በእርሱ ክብር ይገዛበታል። በእርሱ ዕውቀት ይገዛበታል። በእርሱ መንግሥተ ሰማያት ይገዛበታል። ያቺ ነገር ብታርፍ ይሻላል መሰል። ልባችሁ ሁሉ ተጨልጦ ሄደኩ። አይ መከራዬ! ሰይፍ ችላችሁ እንድትኖሩ እየሰበኩ አሁን ይችን መቻል አቃታችሁ? ጥላችሁ ተሄዱ። ሐሳባችሁን ወደ ሰብስቡ። ከቃሉ ጋር ናችሁ? እስቲ ብዙ ዋጋ ያላት በሉ። ምንድን? ዕንቁ በሉ እንጂ ዕንቁ። ብዙ ክብር ለሁሉ የሚሆን በሉላችሁ። ለሁሉ የሚሆን እሺ፣ ክርስቶስ መድኃኔዓለም ለሁሉ የሚሆን ክርስቶስን ከያዛችሁ ሁሉን ታገኛላችሁ። እንዲያውም ሊቃውንቱ ምን ይላሉ? ጌታ እንዲህ ብሏቸው ነበር። ጫማ እንዳታረጉ፣ የስንቅ ከረጢት አቅማዳ እንዳትይዙ፣ አሳይነ ወይ በትረ፣ ጫማም እንዳታረጉ በትርም እንዳትይዙ አለና የስንቅ አቅማዳም እንዳትይዙ፣ ወይ ወርቀ ወብሩረ፣ ወርቅም በርም ይዛችሁ እንዳትሄዱ አላቸው። እና ሊቁ ቅዱስ ዮሐንስ አፈወርቅ ይህን ሲተረጉምለት እንዴ የማያልቅ ገንዘብ እኔ እያለሁላችሁ የሚያልቅ ገንዘብ ይዛችሁ የምትሄዱ ለምንድን ነው አላቸው ሐዋርያትን ይላል። እኔ እያለሁላችሁ ገንዘብ የሚያልቅ ገንዘብ ወንበዴ የሚሰበስብ ገንዘብ ይዛችሁ ለምትሄዳላችሁ? ወንበዴ የማጸድቅ ገንዘብ እኔ እያለሁላችሁ ማለቱ ነው ይላል። አንድ ኢትዮጵያዊ ጸሐፊ ምን ይላሉ? በኪሱ ገንዘብ የሌለው ሰው በሽፍታ መሃል እየዘፈነ ይሄዳል። ምክንያቱም ምን ያረጉኛል ብሎ ማለት ነው። ያረጉኛል ያዙ ችግር እኮ ነው መያዝ ማጣት። አንድ ድሃ ዝም ብሎ ዳረጎት ይበላና በሎሌነት ገብቶ ነው ማታ የተኛ ጌታውና እመቤቱ በግድ ነው ፀሐይ ወጥቶ የሚቀሰቅሱ። መኝታውም የዚያን ያህል ልብሱም እንደዚያው ነው። የቤቱ ባለቤት ግጥም አድርጎ የድሮ ምንጣፍ ወላንሳ ነው። እንደዚያ ፍራሽ አንሶላ የሚባል ወላንሳ ይኸውም የባለጸጎች ንግሥት ወላንሳው ተነጥፎ እዚያ ተኝቶ ሽቱ ተረብርቦ ጠጁ ተጨልጦ ጮማው ተቆርጦ ወይ እንቅልፍ ባይነኳል። ይሄ ነገር ግን ይሄ ድሃ የኔን ዳረጎት በልቶት ጦም በሰላም ያድራል። እኔ ደግሞ በሰላም አለ። ምንድን ነው ችግሩ ብሎ አሰበ። አይ ይሄማ አስበው ገንዘብ ነው መሰል ይሄን ብታርገው እነገሌ ሊዘርፉ ይመጡስ ገንዘቡን አልሰጡም ስል ቢገሉኝስ ያልኩ ነውና እስቲ ያ መሆኑን ለማወቅ ለእሱ 300 ብር ልስጠው ብሎ ሰጡ። 300 ብር ሲሰጠው 50ውን ላክስ 50ውን ላጎት የለም በስቷል 25 ይበቃዋል ሲል እንቅልፍ ሳያይ ነገር ኋላ በበነገው ምን አለ መሰላችሁ? ጌቶች ብሮትን ይውሰዱና እረፍቴን ይመልሱልኛል አይባል። እውነቱ ማለት ይህ መጽሐፍ ትርጓሜ ላይ ያለ አቦስ ተረጉሞ ያስተማሩ ማለት። ስለዚህ የምነግራችሁ ምንድን ነው እውነቱ ማለት የዚህ ዓለም ነገር ከሞት አይደል፣ ከገንዘብ ከወንበዴ አይደል። ክርስቶስ ግን ወንበዴ ቢመጣ እንኳን ከወንበዴ ያድናል። አንበሳ ቢጮህ ከአንበሳ ያድናል። እሳት ቢነድ ከእሳት ያድናል። ገንዘብ ይዞ ገብቶ እሳት ገና ይወጣ የለም። በገንዘቡ ምክንያት ከእሳት የተወረወረ ይኖራል።
ገንዘብ ይዞ ወንበዴን ያሸነፈ የለም፣ ወንበዴ የመጣበት እንጂ። በገንዘብ አራዊትን ያሸነፈ የለም፣ አራዊት የበሉት እንጂ። ታዲያ ማን ነው ሲባል ክርስቶስ ግን ለሁሉ ይሆናል። ወንድም ይሆናል፣ አባት ይሆናል። ሥጋችን ለብሷልና ወንድማችን ሲል መባልን አያፍርም። የሰማዕታት ወንድማቸው መንገድ መሪ ነው በእውነቱ ማለት ነው። ሊቀ ሐመር ለዘይ ይቀርበው ሞገድ መዝገብ ለዘይ ይረክበው ሰራይ ወያማስቦ ጻጼ ወቁልቁሌ። ሐዋርያው እንድርያስ ለስብከት ሲሄድ ውሃ ሞልቶበት ውሃ የሚሻገርበት ቢያጣ መድኃኔዓለም ምን ብሎ መስሎ የጀልባ ሹፌር የመርከብ ሹፌር መስሎ ቆይቶ በነፃ እየነዳ ወስዶ ያሻገረ ስል ለረሃባችን ስንቅ የሚሆን ለረሃብም የሚሆን የሕይወት እንጀራ፣ ለጥምም የሚሆን የሕይወት ውሃ፣ ለመከራ የሚሆን አምባ መጠጊያ አለት እግዚአብሔር ኃይሌ ወፀወኔ ወእትወከል ቦቱ እስመ ውእቱ ምእመናለ ሕይወቴ ወመኒ ጸብዓኒ ታይል ይፈራሃኒ ልቤ። እግዚአብሔር ኃይሌ መጠጊያዬ፣ እዋጋ ጋሻዬ፣ ብሮት መጠጊያዬ እግዚአብሔር ነው። ምን ታይልየስተየኒ ሰው ምን ሊያደርገኝ ይችላል? እግዚአብሔር ክብር ነው። እግዚአብሔር ይሁ ክብረ ወሞገሰ ያከብራል፣ ለሁሉ ይሆናል። የመፍትሄዎች ሁሉ ራስ ያው እግዚአብሔር ቅዱስ እግዚአብሔር። ስለዚህ መድኃኒታችን ኢየሱስ ክርስቶስ ሁሉን አጥተው ያነጋዴ ሁሉን ትቶ ዋጋው ብዙ የሆነ ምን ገዛ ይላል? እንቁን ገዛ ማለት ሁሉን አጥተን ክርስቶስን ማትረፍ ነው። ሲበሉ ሁሉን አጥተን ምን እናትርፍ ነው? ክርስቶስን እንድናተርፍ እግዚአብሔር። ቅዱስ ጳውሎስ እንዲህ ይላል፣ ሁሉንም እንደ ምናምንቴ ቆጥረዋለሁ፣ እንደ ዕዳ ከመዕዳው እንደ ጉድፍ እንደ ጥራጊ ቆጥረዋለሁ አለ። ምን ልታተርፍ አላቸው። ምን ልታተርፍ ብለውታልስ? አይ ከመ ርኅቦ ለክርስቶስ ክርስቶስን ትርፍ አደርጋለሁ አለ። ክብሩም ይቅርብኝ፣ ሹመቱንም እንደ ጉድፍ እቆጥረዋለሁ፣ መሰደዱን እንደ ጥቅም እቆጥረዋለሁ። ለምን ሲባል ክርስቶስን አተርፋለሁ። አንድ ጊዜ ቅዱስ ጳውሎስ ታስሮ ሳለ የፊልጵስዩስ ሰዎች ሳንቲም አዋጥተው ላኩልኝ። እናንተ የፊልጵስዩስ ሰዎች አዋጥታችሁ እኮ ጠየቃችሁ፣ በስራት አክሊሌ ናችሁ አላቸውን። እንዳይጠግቡ ደግሞ እናንተም እንዳትጠግቡ ማለት ነው። አሁን ትናንትም ብፁዕ አባታችንም ሲናገሩ ነበር። ቤተ ክርስቲያን ስሩ፣ ሸሚዝ ልበሱ እና ለቤተክርስቲያን አግዙ ተብላችኋል። እኛ እኮ ቤተክርስቲያን ይሰራል ቀልዳላችሁ ማለት ትጀምራለህ። አሁን እውነት አየዋላችሁ ልል የሚመስላችሁ እናንተ ስትመጻደቁ ማለት ነው። አሁን እግዚአብሔር ያሳያችሁ ማምላክ። አሁን እግዚአብሔር ድንጋዩን ናፈፈለት ይኸው አይፈለጥም፣ ይፈለጣል። ድቀቅና ሸዋውን ቢለው ይሆናል አይሆንም? ውሃውን ደግሞ ሂድና በጥብጥ ቢለው አይበጠብጥም? ይበጠብጣል። ደግሞ ያንን እርጋና ኮንክሪቱን ቢለው ይሆናል አይሆንም? ሂድና በጥራጽዮን ስራ ቢለው ይሰራል አይሰራም? ነፋሱን ተሸከም ቢለው ይሸከማል አይሸከምም? እግዚአብሔርን ስራ መልአክን ስራ ቢለው አይሰራም? ይሰራል። ግን እኛን ለማጽደቅ ይለምናል። እንዲሁ እኮ ይገርማል እኮ እግዚአብሔር ለምኖ እንዲሁ የእሱ ነገር ምን ይባላል? አሁን እመቤታችንን ተቀበለ። የበኩር ልጃችሁን ስጡኝ ይላል በብሉይ ኪዳን። የበኩር ልጃችሁን ስጡኝ ያለ የሐናና ኢያቄም የበኩር ልጅ ድንግል ማለት ነው። ሰጡ። ተቀበለና ደግሞ መልሶ የዓለምን እናት አድርጎ ሰጣቸው። እንዲህ ነው እግዚአብሔር በትንሽ ይቀበል። አፏ ያልፈታች ልጅ ተቀበለና ሰዓሊተ ምሕረት አድርጎ ሰጣቸው። አበርክቶ የሚሰጥ አሳድጎ የሚሰጥ አልቆ የሚሰጥ አግኖ የሚሰጥ ያው እግዚአብሔርን ማትረፍ ትልቁ ነው። በሕሊናችን ሁሉ ኑሮ ምስጋናን፣ እልልታን፣ ጭብጨባን፣ መሞገስን ሳይሆን ክርስቶስን አትርፈን እንድንመለስ እግዚአብሔር ይርዳል። አሜን በሉ። ለዚህ ጨምሩ አሜን በሉ። አሁን ተመልከቱ እስቲ መብራት ይግባልን በሉ። ገብቷል ባህር ዳር ነው ችግር የለም። እስቲ በሉ መብራት ይግባልን በሉ። በሉ እንደገና እሺ። መንግስት መብራት አግብቶ ውሃ አይተው ምክንያቱም መብራት አይጠጣም በሉ። ክርስቶስ ግን የዓለም ብርሃን ነው። እንደገና ደግሞ ውሃ ይህ ለሁሉ ችግር ይሆናል ክርስቶስ ማለት። የዚህ ዓለም ነገር በአንዱ ስንፈታ በአንዱ መቀደድ፣ በአንዱ ስንቋጥር በአንዱ መፍሰስ ችግር ነው የዚህ ዓለም ነገር። ቤት ሰራው ስንል አጥሩ ቀረ ይባላል። እንጠር ስንል ከጎረቤት ጋር ጠብ ይመጣል። የዚህ ዓለም ነገር ማሰሻው ብዛት
ክርስቶስ ግን ተጨማሪ ችግር የሌለው ክብር ነው። ችግር የማይፈጥር መፍትሄ እግዚአብሔር። አሁን እኮ ታውቃላችሁ አይደል? ምንድን ነው የምትሉት? ለጨጓራ ሄዱ መድኃኒቷን ለኩላሊት ይላል። ካበዛው ደግሞ ያው ኩላሊት በትንሹ ሊጎዳ ይችላል ይላል። የጨጓራው ኩላሊትን ሳይነካ አይሆንለትም። የኩላሊቱ ጉበትን ሳይነካ አይሆንለትም። ክርስቶስ ግን አንዱን ሲያድን ሌላውን አይሰብም። ሌላውን ተጠንቅቆ ጭምት ከጭምትነቱን የተነሳ የጧፍ ኩስታሪን አያጠፋል፣ የተቀጠቀጠ ሸምበቆን አይሰብርም ተብሎ የተነገረለት ፍጹም ጭምት ነበር። አሁን በክርስቶስ ስም የሚሳደቡት ሁሉ እንዴት እንደማያፍሩ ያሳዝናል። እሱ ገመና የሚሸፍን የጸሐፍት የፈሪሳውያን እንኳን ገመና የሚሸፍን እናንተ እኮ አታውቁም። እስቲ እግዚአብሔር ያሳየን። አሁን እኔን ስሰርቅ ብታዩኝና መቼም ራሴ ሌላ ቄስ መከራ ከማሳይ ነው። እኔ ስሰርቅ ብታዩኝና አንድ ሰው አባ ገብረ ኪዳን ንስሐ ልገባ እየሄድኩ ነው ቢላችሁ ሰው አላወቅም የባሉ እንዳትል አትሉም ትላላችሁ። ጌታ ግን የብሉይ ኪዳን ካህናት ሌቦች እንደሆኑ ያውቃል። ለምጻሙ መጥቶ ከእሱ ከተፈወሰ በኋላ ሂድና ራስን ለካህኑ አስብ። ለዚያ ሌባ ቄስ እኮ ነው፣ ለፈሪሳውያን እኮ ነው። ለፈሪሳውያን ለእነዚያ ገመናቸውን ሸፍኖ የሰው ገመና አጋልጥ፣ ገመና የሚሸፍን ከባቴ አበሳ፣ ለፈለጉት ሁሉ ቅርብ፣ ሰው የማይመርጥ ለሁሉ የሚበቃ እግዚአብሔር ነው። መድኃኒታችን ኢየሱስ ክርስቶስን በጠዋትም በማለዳም እሱን እንደምንወድበት ልቡና ይስጠን። ጨምሮ አሜን በሉ። እንደገና ጨምሮ። ትርፋችን ማን ነው? ስትጸልዩ አሁን እንግዲህ የምታስቡት ፊት ለፊታችሁ ማን እንዳለ እያስባችሁ ነው። አንድ የበረሃ አባት፣ ይሄን የበረሃ አባት ተጠንቀቁልን። ሲናገር ምን ይላል መሰላችሁ? እንዲህ ይላል፣ ትልቅ ሰው የምልህ በጸሎት ጊዜ ልብህን ከእግዚአብሔር ጋር ያገኘሁት እንደሆነ ነው። ትልቅ ሰው የሚባለው እሱ በጸሎት ጊዜ ፊት ለፊቱ እግዚአብሔር እንዳለ የሚያስብ፣ በመከራ ጊዜ እግዚአብሔር እንዳለ የሚያስብ፣ አጠገቡ እንዳለ የሚያስብ ሰው በሕይወቱ በሚያደርገው ሁሉ ድርጊት እግዚአብሔርን እያየ የሚሰራ፣ ሲበላ እግዚአብሔርን እያየ የሚበላ፣ ሲናገር እግዚአብሔርን እያየ የሚናገር፣ ሲሰጥ እግዚአብሔርን እያየ የሚሰጥ፣ ሲተኛ እግዚአብሔርን እያየ የሚተኛ ወበምስካበ ይዘከረከ ይላል። በመኝታዬም አስብሃለሁ እያለ ሲነቃ እግዚአብሔርን እያሰበ የሚነቃ። አሁን ሰው ሲነቃ ከባንክ ያለበትን ዕዳ እያሰበ ነው የሚነቃው። እግዚአብሔርን እያሰባችሁ ንቁ፣ እግዚአብሔርን እያሰባችሁ ተኙ። እግዚአብሔርን ደግሞ ረፍት ይሰጣችኋል። ደግሞም ስሩ። አላችሁ የላችሁም? የመጨረሻ ሰዓት ያልቋል። የመጨረሻው ቃሉ ልናገረውና አንድ ሀሳብ ብቻ ልናገር። የመጨረሻ ዕንቁ የተባለ መከራ ነው። እስኪ ዕንቁ በሉ። ምንድን ነው እሱ? እርሱ መከራ። መከራ ዕንቁ ይባላል። ችግር ማለት ችግር ራሱ ዕንቁ ነው። ለምን ሲባል ከዕንቁ ውስጥ ብዙ ዋጋ፣ ዕንቁ ባለ ብዙ ዋጋ ነው የተባለ አረጋዊ መንፈሳዊ የሚባል አባት ምን ብሎ ይናገራል? መከራ የእግዚአብሔር የጸጋ ማህደር ነው፣ የጸጋ መቅደስ ነው። ባለጸጋ ገንዘቡን በግምጃ ቤት እንደሚያስቀምጠው እግዚአብሔር ጸጋን ሁሉ ያስቀመጠ መከራ ውስጥ ነው። መከራ ውስጥ ነው። ምንድን ነው ይህን ለምሳሌ የምናይ ሲባል አንድ ሰው ከመታሰሩ ውስጥ እስራት ርስት ያገኛል። ከመታሰሩ ውስጥ ግዛት ነፃነት ያገኛል። ከስደት ርስት ይወልዳል። ከንባው ደስታን ይወልዳል። ሰው የሚያገኘው ለዚህ ነው። እኛ ግን ተመልከቱ፣ ደስታን በደስታ ርስትን በርስት ነፃነትን በነፃነት ማግኘት ስለምንፈልግ ነፃነት፣ ርስት፣ ደስታ የምናጠው በዚህ ነው። ርስታተን የምንሰደድ፣ ደስታተን የምናዝን የምንፈልግበት መንገድ የተሳሳተ ስለሆነ ነው። ስለዚህ ተመልከቱ፣ ክርስቶስ ግን መገኛዎችን ሲነግረን ሁሉን ትተን መከራ መቀበልን። መከራ መቀበል ደግሞ ምን ያደርጋል? ውስጡ ጸጋን። ለምሳሌ ባርነት ነፃነት እንዳለው አበው ሲናገሩ ዮሴፍ ለባርነት ተሸጠ። ከዚያ ምን አደረገ? ከባርነቱ ውስጥ ምን ተወለደበት? መከራ ተወለደበት። ምን? እስራት። ከስራቱ ጌትነት ተወለደለት ይላል። ምን? ተሾመ ማለት። እስራቱ ውስጥ እግዚአብሔር ጥበብ ገልጦ ህልም ፈቶ እንዲሾም አደረገ። ከአብራ አባቶቻችን ቅዱስ እንጦንስ ሲተረጎም
ምን ይላል? አብርሃም ርስት አልነበረው። ርስት ሲያጣ ሚስቱ ሳራ ሙታ የሚቀብርበት አልነበረው። ለመቅበሪያ እንኳን ርስት የሌለው ሰው ግን እግዚአብሔርን ርስት አድርጎ ይኖር ነበርና ሳራን ቀበረ። ለሳራ መቅበሪያ 400 ምዝምዝ ወርቅ ገዝቶ ቀበረ። ኋላ በዚያች መቃብር አብርሃም ሰው እዶ ሲቀበር ሳራ ተቀበረች። አብርሃም ሲቀበር፣ ያዕቆብ ሲቀበር፣ ይስሐቅ ሲቀበር፣ ልጆቹ ሁሉ መጥተው እዚያ ሲቀበሩ በመቃብር ምክንያት ሀገር ወረሱ። ስለዚህ ምን ይላሉ አባቶቻችን? ምን ይላሉ? አባት መንግሥተ ሰማያት በመቃብር ማለት በሐዘን። አብርሃም የክርስቲያኖችና የመነኮሳት ምሳሌ ነው። አብርሃም ሚስቱ ስትሞት እያለቀሰ ነበር። አልቅሶ ለልጆቹ ርስት እንደገዛ የሚያለቅሱና የሚያዝኑ ሰዎች ኃጢአታቸውን አስበው የሚያለቅሱ ለቤተ ክርስቲያን ሰጥተው የሚቸገሩ ለድሃ በድረው ጦም የሚያዝኑ ሰዎች እነሱ ጥጋብን ይወልዳል። ረሃብ ጥጋብን ይወልዳል። ስደት ርስትን ይወልዳል። መታሰር ነፃነትን ይወልዳል። ሐዘን ደስታን ይወልዳል። ጌታችን መድኃኒታችን ኢየሱስ ክርስቶስን ቤተ ክርስቲያንን የወለዳት ከዓርብ መከራ ነው። ቤተ ክርስቲያን የተወለደችው ወዴት ነው ተብሎ ከተባለ አንድ ነው አባ ጊዮርጊስ ዘጋስጫ ሲናገር ይሳኮር የሚባል ሰው ምን አምጥቶ ነበር? ለእናቱ ለሊያ እንኮይ አምጥቶላት ነበርና ያንን በልታ ምን አደረገችው? ሮቤል ነው ያመጣለት። ሮቤል እሸት አመጣለት። ያንን በልታ ይሳኮር የሚባል ልጅ ጸነሰች። ይሳኮር ማለት ዋጋዬ ማለት ነው። በእሸት ገዝታ ነው የጸነሰችው። አረኛል ከማሁ ይላል በአስበ ደመ ፍሬ ከርስኪ ዛጸርጎ ዕብራውያን በሊቶስጥሮስ መካን ተጸንሱ መሐይምና እምቤተ ክርስቲያን ቅድስት ዘተመርአዋ ወልድኪ። ልክ እንደዚህ በማኅፀንሽ ፍሬ በኢየሱስ ክርስቶስ ደም አይሁድ በጠመቁት ይላል አይሁድ አሳልፈው በሰጡት በሰቀሉት በማኅፀንሽ ፍሬ በኢየሱስ ክርስቶስ በደሙ ዋጋ ምዕመናን ከቀራንዮ ተወለዱ ይላል። የቤተ ክርስቲያን ልደቷ ራሱ ከመከራ ነው። የእሁድ ትንሣኤ የተወለደው ከዓርብ መከራ ነው። ሰው ክብርን የሚወልደው ከምንድን ነው ከተባለ ከሐሳር ከውርደት ክብር ይወለዳል። ከመናቅ ክብር ይወለዳል። ከመሰደድ ርስት ይወለዳል። ከማጣት ማግኘት ይወለዳል። ይሄንን ነው እግዚአብሔር በቤተ ክርስቲያን ተቸግረን እንድንኖር ያደረገ። ስለዚህ ነገር የመጨረሻው ጥቅስ ምን ይላል? የምንነግራችሁ እንዲህ ነው። ወበይንተ ሴጠ ዝንቱ ባሕሪ ይላል ቦ እለሃደጉ ብሲጠ ወቦ ለመነኑ መንግሥተ። ይሄንን ዕንቁ ለማግኘት ሚስቶቻቸውን ትተው የመነኑ አሉ። ባሎቻቸውን ትተው የመነኑ አሉ። መንግሥታቸውን ትተው ምን ያደርጋሉ? የመንናሉ። ዘውዳቸውን ትተው ኢየሱስ ክርስቶስ ዘትትነገር እምጵስፎራ ነገሥታት በእንቲአከ ይገድፉ ጌራ ወለቆሙ ይፈትሑ ሐራ። ሰራዊትም ጌቶቻችን የተውትን እያሉ ትጥቃቸውን ፈተው መንነውለታል። ከዚያ በኋላሳ ይህ አልበቃቸው ብሎ ይላል ወቦ እለመጣው ሥጋሆሙ ለምንዳቤ ወነፍሶሙ ለሞት እንዘይነስዩ። ተመልከቱ፣ እንዘይነስዩ ለመሪር ዑመ ወለጥዑምኒ መሪረ። መራራውን ጣፋጭ ጣፋጩን መራራ የሚጣፍጠውን ዓለም መራራ ብለው እየናቁ መራራውን መከራ አጣፋቸው እየተቀበሉ ሰውነታቸውን ገንዘባቸውን ማጣታቸው አንሷቸው ለክርስቶስ ሥጋቸውን እስከ መስጠት ደርሰው ክርስቶስን አተረፉ ይላል። ቢያንስ እንኳን እኛ የሥጋ ፈቃዳችንንና ገንዘባችንን በመጠኑ ለቤተ ክርስቲያን ትተን ክርስቶስን እንድናተርፍ አምላከ ቅዱሳን ይርዳን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።